Nova Media. እናንተ ህፃናታችሁ ምን ታውቃላችሁ? ይሄኔ ቤተሰቦቻችሁ ሻወሩ የሰማችሁትን ነው እንጂ እንደው አምላኬ ግድ የለም እንደው ለዚህ ሰፈር ሰው ዝም አዝበልልኝ እባክህ ግድ የለም። አዎ አንድ ቀንማ ይደርሰኛል፣ አንድ ቀን ይደርሰኛል ግድ የለም። እንደው ፈጣሪ ምን ነው የኔ አባት ምን ነው እሺ እንዴት ነሽ? እንዴ እኔ ጠያቂ አቤት ይኸውልሽ እኔማ ብድር ልጠይቂኝ ነው አይደል? እንደው 20 ብር ብቻ እሺ የምትዋወቃለን እኮ አውቅሻለሁ እኮ እሺ ልጠጪበት አይደለም እንደ ሳምንት የሚወጣለት ሰሪ ነበር እሱ እንዳያመልጠኝ ብዬ ነው እባክሽ እኔም አልጨክንብሽ አንቺን መጠየቅሽን አትተዩ እንደው ምንድነው የሚሻልሽ ምን እንግዲህ አንድ ያለሽኝ ዘመድ አንቺ ሆነሽብኝ እኮ ነው እሺ ከዚህ በኋላ የሽዬ ብድር የሚባል ነገር የለም እወቂ እሺ ያለዛሽ እኮ አንቺ እሺ አመሰግናለሁ እሺ ኧረ እባክህ እና ምን ፈልገህ ነው የመጣኸው? ነገር ጠጥተህ ነው የመጣኸው? አዎ ነገር ታርጌ ነው የመጣሁት። ታዲያ ምን ማብረጃ ነኝ እንዴ? ማብረጃ ቦታ ፈልጋ አታበርድም እንዴ? ቢሆንልኝማ ደስ ይለኝ ነበረ። ስማ ሌሊት ሙሉ ልጄን ስታስለቅሰው ነው ያደርኩት። ምን ከኔ ጋር ምን ያገናኘዋል? ይሄዳ ምን የሚያገናኘው ነገር አለ? ልጅህና ልጄ እንደሚፋቀሩ እያወቅ ለሌላ ልትድራት እንደሆነ ሰምቷል። እንግዲህ ምን ትለዋለህ መሰለህ ልጅህን ፍቅር ገንዘብ አይሆንም
ፍቅር ቤት አይሆንም፣ ፍቅር መኪና አይሆንም ብለህ ንገረው። አዎ እሺ እኔ መሀይም ድሮስ አንተ መሀይም ስለሆንክ አይደለም እንዴ የቀበሌው ሊቀመንበር ያደረጉ? አዎ ጎሽ ሆዳም ነክ አውቃለሁ። ለዳህል ድርም ብሏል እለዋለሁ። አዎ መጀመሪያ አንተ ግን ሆዳም ነህ። እሺ ሆዳም ነህ። ከኩን ያላችሁ መጀመሪያ ይኸውልህ መጀመሪያ ሐሳብን ሰብስበህ ከምትወልድ ንብረት ሰብስበህ ነበር መውለድ የነበረብህ። አይወዳ ምን ይላል ቦማሊ የኛ ቦማሊ አመዱን ልታቦልለት ነው እንዴ ልጅ ለልጅ የምትለው? አመዳ ውጣ፣ ብድር አታገኝም። ውጣ። ጋሽዬ ሰላም ነው? እንዴት ነው? ምን እንደ ሁሉም እንዳንተ ቢሆን። አመሰግናለሁ። ቆይ የባለፈው ወር ማንጫ ይዛል? እሱ እንኳን አለኝ። አሉ ጓደኛዬ፣ እንዴት ነህ? የደስታዬ ተካፋይ እንድትሆን ቶሎ ፈጥነና። እሺ እንግዲህ ያርገው አደራ እኔን መዳም አደራ እንዳታሳፍረኝ አደራ እኔን ያባት ደደናዋሉልኝ እንዴት ለውልኛል እንደው ይሰፈር ኮርሶ በመኖሩ ለአካባቢው የሚያረጉትን ጥቅም መናገር እንደው ለቀባሪ ማርዳት ነው። እንደው ጥሎብኝ ወሬ ወዳለሁ እንደው ሁሉት ወደ መጣውበት ጉዳይ ስገባ እንደው ሰሞኑን ጠን የምትሆኝ እንደው ቤት የሚላስ የሚቀመስ እንኳን የለም። እባክዎትን ጌታዬ እንደው በዚህ ሳምንት የትም ሰርቻ እመጣለሁ። እባክዎትን 1000 ብር ብቻ ይስጡኝ። እባክዎትን እንዴ እንዳይሉኝ እኔ ጌታ ሰምተውኛል እንዴ? አይ ወይ ለኔ አርገው የኔ ጌታ የኔ ደግ ይሄ ቁጥር በብር ደረጃ ማለት እንዴ? አይፈጣሪ ምን ነው እንደው ላለው ጨምርለታል። ተው ኧረ ታስተዛዝበናል። ተው ጌታዬ እንኳን ደስ አሉት። አይመልሱልኝም እንዴ? ሰው በደስታው ቀን ይሞታል። Nossa,
አንቺ ጓደኛዬ ምን ሆኖ ነው? ምን አድርገሽ ነው? ገለሽ ነው ጓደኛዬን? ተረጋጋ። እኔ አልገደልኩትም። ተረጋጋ። እንዳትጠጊኝ ነግሬያለሁ። እንዳትጠጊኝ እንዴ! ተረጋጋ። እኔ አልገደልኩትም። ተረጋጋ። እንዳትጠጊኝ ብያለሁ። ነግሬያለሁ። እንዳትጠጊኝ። በጭራሽ እኔ አልገደልኩትም። እና ካልገደልሽው ነጠላሽ አንገቱ ላይ ምን ይሰራል? ይኸውልህ አንገቱ ላይ ነጠላ የሚያደርኩኝ ቀና ለማድረግ ብዬ ነው። ቢላውንም ክትኬቱን ከእጁ ለማስለቀቅ። ዝም በይ እባክህ። ተይ ወዲያ። ወይኔ ጓደኛዬ አስበው እስኪ ወዳጅ፣ እዚህ ሰፈር ላይ እንደው ደሃ ሁነን ኖረን ምን አለበት በስተመጨረሻ ቋፈስ ብለን እንዳታመሙት ብንሞት። ይኸውልህ አንተስ ልጅ ለሀብታም መዳር ትፈልጋለህ ነበር? አሁን ድጋሚ እንደ አዲስ ብትፈጠር እንኳን ይሄድ ላይ መጣ። ይልቁኑ ቲንካርክ ሱስ ልክ ነሽ። እንደው ሎተሪ እንደደረሰው ሌላ ሰው ማንም አላወቀም። ማን ያውቃል? እኔ እናንተ ብቻ ነው የምናውቀው። እሱ እንኳን በስተመጨረሻ ነው ያወቀው ባለቀ ሰዓት። እንደው ግን ምንም ችግር አይፈጠርም። እመነኝ አልኩህ እኮ ምንም ችግር አይፈጠርም። ደግሞ እኛስ ባንመጣ ሌላ እድለኛ ነው ትኬት እንደሚወስዱ አታውቅም? ታዲያ አስከሬኑን የት እናደርገዋለን? ደግሞ እዚህ ቤት እሱ ጋር ለመበደር የሚመጡ ሰዎች አሉ። ድንገት ቢመጡብንስ? እኛስ ደግሞ እዚህ ምን እንሰራለን ታዲያ? ምን እንጠቅማለን እዚህ? ይኸውልህ አንድ ሀሳብ አለ። እሱ አስተካክለን በግርማ ሞገስ ቁጭ እናደርገዋለን። እየቀመቀምን ማለት ሰክሮ ነው እንላለን። እንደው አምላኬ እንደው ጌታዬ የዛሬን ብቻ አሳካልኝ። የተወሰነ ብር ካበደሩኝ ከፍቅረኛዬ ጋር ብር ብዬ ነው የምጠፋው። ጉልበታቸው ላይ ወድቄም ቢሆን እለምናቸዋለሁ። አንጀታቸውን ብቻ አራራልኝ። ቋጣራም ሽማግሌ ወይኔ ጓደኛዬ፣ ወይኔ ጓዴ። አሁን አንተ ሞትክ ቢባል ማን ያምናል? ማን አምኖ ይቀበለናል? እንደው ለካ ዝም ብለን ነው ድንገት ክልብት የምንለው። እኔ እኮ ና ሲለኝ ምን ጭራሽ እንኳን አላሰብኩትም እንደዚህ አይነት ነገር። እንደው ዝም ብለን እንደው ምንናጨው የምንባላው እንደዚህ ደርቀን ለመቅረት ነው። ይህን መገንዘብ እንዴት አቃተው? እኔ የምለው ቅድም ሲደውልልህ ስለ ሎተሪው መድረስ የነገረ ነገር አለ? አይ እኔ ሎተሪ ምናምን አላለኝም። ና ወንድሜ ጓዴ ጋሻዬ ና አንድ ሁለት እያልን ልጋብዝህና እንጫወት ሲለኝ ለዛ እኮ ነው በር የመጣው። ስመጣ ምን ሆኖ አገኘሁት? ድርቅ። ይኸውልህ ሀዘኑን ተወና ይልቁኑ ሬሳውን እንዴት ቀብረን ወደ ሀብት ማማ እንደምወጣ ብቻ እናስብ። አይ ለምን እንቀብረዋለን? በቃ እኔ እዚሁ ትተነው እሱን ሎተሪያችን ይዘን ብስ ብንል አይሻልም? ከዛ ነገ ጠዋት ከካለ ሰው ጋር አብረን አዲስ ልብሳችን ቀርተን ይሻላል። እንዴት ነው የምትቀላቀሉት? የሰው ገላችሁ እንዴት ነው ከማህበረሰብ ጋር የምትቀላቀሉት? ጥያቄ ጠይቄያለሁ። ምን መልስልህ? በዚህ ሰዓት እዚህ ቤት ውስጥ እንዴት ተገኛችሁ? ሰውየውንስ እንዴት እንደዚህ ልታደርጉ ይቻላል? ይኸውልህ እኔ ገና ስመጣም ሰውየው እንዲህ ፍግም ድርቅ ብሎ ነው የቆየ። አንቺ ዝም በይ። ያማችኋል እንዴ? እያንዳንዷን ነገር እኮ ውጭ ስሰማችሁ ነበር። እኔ የምለው ምንድን ነው የሰማኸው? ሎተሪ ደርሶታል። ከዛ ብሩን ለመውሰድ ስትሉ አፍናችሁ ገደላችሁት። አለቀ። እና ታዲያ ምን ታመጣለህ? የፈለግከውን አምጣ። አካክ መናጤ የድሃ ልጅ። አዎ የድሃ ልጅ፣ እልም ያልኩህ የድሃ ልጅ። ግን እንደናንተ ይኸውልህ ድህነቴን ለማሸነፍ ስል ገና ለገና ለብር ብዬ የሰው አልገልም። እሺ ሂጄ ለአካባቢው ህዝብ በሙሉ እናገራለሁ። እሺ እንዴ ሂዳ ተናገር። ከዛ ፊት ግን እኔ አንገትን ጠምዝዤ እገልሃለሁ። ጨርሳለሁ። እዚህ እሺ እጨርሳለሁ። ይኸውልህ ልጄ አትበለኝ። አይ ባልወድም እኮ ያው ልጄ ነህ አይደል እንዴ? ይኸውልህ ቶማስ የኔ ኑሮ መቼም አንተ ታውቀዋለህ። እኔማ በጣም ቸግሮኝ ብር ልበደር ነበር አመጣጤ። ስመጣ ግን እሱ ሞቶ ቆየ እና ያው እኛ ብንገለው ኑሮ እስኪ እንደዚህ ፈቀን ግንዳ ላይ ሞት ነበር አይደለም። እንዲህ ኮስተር ብሎ ነበር የሚሞተው። አስበው እስኪ ልጄ
20 ሚሊዮን ብር እኮ ነው የደረሰ። ምን ማማ አያ ደስ ይለኛል። እንደውም ይሆናችሁ በቃ እኔም ፖሊስ ጋር አልሄድም፣ ለማንም አልናገርም። እኔም አልሰማሁም፣ እናንተም አልሰማችሁ። እኔ ግን የምላቸው አንድ ነገር አለ። ምን የፈለግከው ደስታ የፈለግከው ከዚህ ቡድን ውጣና ብራችን ያዝ እንጂ የፈለግከውን ነገር ማለት ለእኔ በቃ በቂ ነው። 20% 25% ከሰጣችሁኝ በቂ ነው። 20 እሺ 20 ውሰድ ይሁን በበቂ ትወስዳለህ። ከዛ በፊት ግን የሆነ ነገር መጠየቅ የምፈልገው ነገር አለ። ምን ፈለግ? ደስ ይላል። ጨምር የፈለግከው ጠይቅ። በጣም አሪፍ። ያው አባቴ ሄልዬን እንዲድሩልኝ ይፈልግ አንተ ከካካብ ነህ። እሺ አንተ እኔ ልጅ ለማግባት የምትጥረው ካልዳሩልኝማ ለአካባቢው ህዝብ ነው የማቃጠረው። ጋሽ በፍርዱን ገደሏቸው አንቀው። ቆይ ልጄ ቁጭ በል። ምንም አታመጣም አንተ እኔን እስር ቤት አስገብተህ የምታበሰብሰው። እኔ ደግሞ ከዛ በፊት ሄጄ ፖሊስ ጣቢያ አቃጠርልህና ዝንታ ዓለምን በሰርጅና እስር ቤት ማቀቅና ዘውድ ፍት ትላለህ። እኔ ልጄን ደግሞ በነፃነት አይሾይና ወይና እያልኩ አገባታለሁ። እዛ ሳደርስ እኮ ነው እጨርሳለሁ አልኩህ እኮ እጨርሳለሁ። እዚሁ ቆይ እንጂ ክፍል ያበልክ እንዴ? እንዴት አላብድም? ይሄ የካካም ልጅ እንዴት እንደሚዘልብኝ አታይም እንዴ? ተረጋጋ እንጂ። አሁን እኮ እሱ ሚሊዮነር ሆኗል እኮ ሀብታም ሆኗል እኮ። አሁንማ አንተን ሚሊዮነር እሱም ሚሊዮነር። አንተስ ለልጅ ሀብታም አይደል የምትፈልገው? ምን ትፈልጋለህ ሌላ? እንጃባ ምን ሰውኝ እንደሆነ እንዴት ማሰብ ተሳነኝ። ለካ ሀብታም ሆነሃል። እሺ ፈቅደንልሃል፣ አግባት። አመሰግናለሁ አባዬ። አባዬ አትበለኝ እና ልጄ ልበሎት እንዴ? ሀሎ ወይ ፍቅር፣ አንተ ማታ ለምንድን ነው ሳትደውልልኝ ያደርገው? ይኸውልሽ በእናትሽ ሁሉን ነገር እነግርሻለሁ። ምርጥ ዜና፣ አስደሳች ዜና አለኝ። እሺ ምን ተገኘ? አትጣደፊ፣ ስመጣ እነግርሻለሁ። እንዴ ደስተኛ ሆናል በጣም። ይኸውልሽ ኮምፒውተር ቤት አንድ ማጽፋት ወረቀት አለች። እሷን ሰጥቼ ቀጥታ ወደ አንቺ እመጣለሁ። እሺ እኔ ወድ እስክትነግረኝ ጓጉቻለሁ። ብቻሽን ጠብቂ። በቃ ቤት እጠብቃለሁ። እሺ ብቻሽን ጠብቂ። ፒስ። እሺ ቻው። እኔ የምለው ለዚህ ሰውዬ ግን ይሞት ያበቃቸው። ምን ደግሞ ጥፍጥፍ ስብርብር አድርጎ መክተት ነው እንጂ ደግሞ ለሱ እንጨነቅ እንዴ? በቁሙ እንዲዘረጋ ፈልገሽ ነው? በል ቶሎ ቆፍርና ውስጥ ገብተህ ሬሳውን እንገንዝ። አትቀረፈፍ፣ ቶሎ በል። እኔ ሬሳ ገንዤ አላውቅም። እንዴ ባታቅስ ሳይለፋ ሳይደከም ብር አይገኝም። እሺ እኔ ሬሳ ገንዤ አላውቅም። አንቺ ትዩነ አልችልም አልኩሽ፣ አልችልም። በቃ አይወል በል። እኔ ስለምችል ቶሎ ገንዝ፣ ቶሎ ቆፍርና አንተ ኮቴ የለም እንዴ? ኮቴ ደረቅ ደግሞ ምንድነው? እንዲህ ብጣሽ ወረቀት ጽፎ ለማምጣት ይሄን ያላቆያል እንዴ? ኮቴ እስቲ ሰው አግኝተህ ነበር? አዎ። ማን ያገኘው?
ኮምፒውተር ቤት ነው እንዴ? ጥያቄው አዲስ ሰው አግኝተህ ነበር ወይ ነው ጥያቄው? ይሄ ለእንትሙት ማንንም አልተገናኘም። ራስ ድብን በልሽ እንዴ? ደግሞ በልጅስ ትምህርት ልጅ አታፍርም እንዴ? ከፈለክ ለምን ባባት አትምልም? ለምንድን ነው የምምለው በሱ እንዴ? ምየበት አላቅማ። ደግሞ እኮ በልዬ ብምልስ ሚስቴ የልጆቼ እናት አይደለች እንዴ? ኦፍ! አሁንስ በዛ። በቃችሁ። በእናንተ ቢና ወረቀትለት እኛ ቁርሳችንን ስራ ቶሎ በልተን ሬሳውን እንቀር። ከቁርስ በፊት መጀመሪያ ጉድጓዱን ብንቆፍረው አይሻልም? ጉድጓዱ የለም ጉድጓዱ ስትቆፍሩ አርቃችሁ አትቆፍሩ የሚባል ነገር እኮ አለ እኮ። ኤሊት ሙትን ምንማ ቢያንስ አስከሬን ላይ ደርሻለሁ። ድርሻዬ ውሻ ለማንም አትንገር ተብለህ ተልከህ ለአባቴ ሄደህ ነግረህ እንደዚህ ተንቀባሮ እንዲደራደር አደረግከው አይደለ? አባ አትጩህብኝ። እኔ ለማንም አልተናገርኩም። እሺ ሄለን ትሙት በልጅ አትማል እገላለሁ። እውነቱን ነው ልጄ፣ ለማንም አልነገርም። እናሱ ካልነገረ ማን ነግሮ መጣ? እና ልበደራቸው ስገባ ወይዘሮሽና አባትሽ አቶ በፍርዱ ሞተው ሎተሪ ደርሷቸው። አባቴ እንዴ? አባዬ እኮ አቶ ከበደ ጋር እንዳደረ ደውሎ ነግሮኛል። ዋሽተውሻል ፍቅር። ምን? አባዬ ዋሽቶኝ አያውቅም ሲጀመር ማለት ነው። እዛም ቢያድር ደግሞ እኮ መዋሸት አይጠበቅበትም አይደለም? እውነት ነው፣ መዋሸት አይጠበቅባቸውም። ደግሞ የዋሹሽ እኮ ለመልካም ነገር ለበጎ ነው። በቃ ነው እውነቱን ልንገርሽ። ይኸውልሽ ትናንትና አቶ በፍርዱ ጋር ሄጄ ብር ልበደራቸው አስቤ ነበር። ማለት በቃ አንቺን ይዤሽ ለመጥፋት አስቤ። እዛ ቤት ስገባ ግን ያላሰብኩት ነገር ገጠመኝ። ወይዘሮሽና አባትሽ አቶ በፍርዱ ሞተው ደረሱባቸው። ግን እነሱ አይደለም የገደሏቸው። በደስታ ብዛት ሰውየው ልቡ ቀጥ ብሎ ነው የሞተው። በመሰለሽ የተደሰተው አንደኛ ሎተሪ ዕጣ 20 ሚሊዮን ብር ደርሷቸዋል። በቃ ሀብታም ልንሆን ነው። መኪና ይኖረናል፣ ቤት ልጄ ከፍቅረኛው ጋር ማለት ካንተ ልጅ ጋር ሲያወራ ሰማሁት። በቃ ይኸው ነው። አንተ የማትረባ ለልጄ ነግራታል እንዴ? አዎ ነግራታል። አረ ሰውዬ ተረጋጋ። ልጅ እኮ ነች ሰማችሁ። ምንድነው ፍቅረኛዬ ወደፊት የልጆቼ እናት አይደለች እንዴ? ቆይ ወደፊት ይሄን ብር ከየት አገኘ ብትለኝ ከየት አመጣሁት ልላት ነው? ጮሃል እንዴ? አይ ተወኝ። እኔ የልጄን አመል ማቀው እኔ ነኝ። ልጄ በጥራቃ ነች። ተረጋጋ እባክህ። ልጅ አለች እንዴ ሰማችሁ? ለዛች ለማትረባ ጓደኛዬማ ሀብታም አግብታ እንዳላቃጣለች ወይ አሁን በተራ እኔም ሀብታም እንደሆንኩ ነግሬያት ካላሰረርኳት እኔ ሌላ አይደለሁም። ሻንሹ ልጄ እባክሽ ሻንሹ። ላኪ
ሄሎ ወይ አባዬ አንቺ ቀልቃላ የት እየሄድሽ ነው? ምን ነው ፈለከኝ? ጓደኛዬ ጋር እየሄድኩ ነበር። ሰላምሽ ይደፍርስ። ይኸውልሽ የሰማሽውን ምንም ነገር ለማንም ሳትነፍሺ በሆድሽ ቋጥረሽ ቀጥ ብለሽ አቶ በፍርዱ ቤት እንድትመጪ። እሺ መጣ። አሁኑኑ ነግሬሻለሁ። ቶሎ በይ። ይኸው ለማንም ትንፍሽ እንዳትይ። አንተ ሚስቴ ብለህ አስበልተን ነበር ቀዳዳ። ኧረ እባካችሁ ጭቅጭቁን ትታችሁ ወደ ሂሳቡ እስቲ ቆይ 20 ሚሊዮን ለአራት አካፍሉ። ለአራት 20 ሚሊዮን ለአራት ወገብ ይካፈል። እንደው ትንሽ አታፍርም አንተ? ከአንድ ቤተሰብ ሁለት ሆናችሁ ስትደራደሩ ትንሽ አታፍሩም እንዴ? ስማ ምን አገባህ አንተ? ምንድን ነው የሚያገባ? ባየ በሰማ በነካ ነው። ይኸውልህ የግድህን ሳትወድ በግድ ታካፍለኛለህ። አለበለዚያ ምን ታመጣለህ? ውዳቂ መናጤ ዳ አቶ ክፍሌ ማለት አማቼ አባቴንማ መሳደብ አይችልም። ብሳደብ ምን ታደርገኛለህ? ከዚህ በላይ ምን ይመጣል? በቃ ይኸውላችሁ የሚደረገው ነገር ይደረግና ይገላገል። ሌላ ተጨማሪ ሰው ሳይመጣ ለአራት በቂ ነው። አራት ሳይሆን ማንም ካልሰማ ተመስገን ነው። እንደው ግን ልጄ ነገሩ እንዲያ ነው። ይቅርታ እኔም ጥንድ መሆን አማረኝ። ማለት በዚህ እድሜዎት ሊያገቡ አስበው ነው? አይ ምን አንተ አሁን እቺን ደረቅ አሮጊት ማን ያገባል? ብርማ ያለሰልሰው የለም እናቴ። ብር ካለ በሰማይ መንገድ አለ ሲባል አልሰማም? ብር ካለ ማንም ሰው ያገባታል። አልገባችሁም? እኔ እኮ ልጅ ባል ባይኖረኝ እኮ ወገን አለኝ፣ ዘመድ አለኝ እኮ። አይ በቃ አንቺ አበበ አንድ መሸለልት ያምርሻል። አሁን ዘመድ መጥራት አለብኝ ልትይ ነው? አዎ ደውዬ እጠራለሁ። ደውይ። እኔ የምልህ ቅድም ወረቀት አጽፍ ብለናል ነበር፣ የታረከው? አዎ አለ። ጎሽ እየሽ ሚስጥር ጎበዝ በይ። አንቺ ይሄንን ትለጥያለሽ። እሺ እሷ እስከትለጥ ድረስ እኛ ደግሞ ተባብረን አስካሪውን እናርገው። ወይኔ በተሟስ ሞት ሰው እየመጣ ነው። አዎ የሆነ ሴት እየመጣች ነው። አባዬ በቃ እናንተ ወደ ውስጥ ግቡ፣ እኔ እሷን አሰምኝ የምትሰጥ ምን አረው በስተመጨረሻ ወይኔ ጉዶ በፍርዱ የለም እንዴ? ይቅርታ አባዬ የለም፣ ግን አንቺም አልበል።
እንዴ ስርዓት የለሽም እንዴ? ቤት ውስጥ ታጭሽ ነው? በፍርዱዬ በዚህ ምሽት የት ነው ሄደው? አባዬ የለም፣ ክፍለ ሀገር ሄዷል። ምንድን ነው ያልሽው? አባዬ ስትይ ትንሽ አታፍሪ? ምንድን ነው የማፍረው? ምን አይነት ጥያቄ ነው? ቀላል ጥያቄ ነው፣ ግን እንዳደነግጥሽ። በፍርዱ በደንብ ነው የማውቅ፣ ልጅ እንደሌለውና ሴት እንደሚወድ። የኔም ቤት አባዬ የለም አልኩሽ አይደል? ለምን ወደ መጣሽበት አትሄጂም? አትድከሚ፣ ፍቅር እስከሚመጣ ድረስ እዚህ ነው የምጠብቀው። ፍቅር አቶ በፍርዱ ናቸው የአንቺ ፍቅረኛ? አየሽ፣ አቶ በፍርዱ አልሻቸው። አባትሽ ሳይሆኑ እንትንሽ ናቸው። እሺ ምን ናቸው? ምን አስበሽ ነው? አንቺ ሴትዮ ምን አለበት ባታማረች? ሟርታ አትጥሪብኝ እዚህ። ጉድ! አይ ጉድ! አይ ቅሌት! አይ መቅለል! አይ መቅለል! አይ ቅሌት! እስኪ አንተ ማታማርትብኝ። አሁን ልጄ ብትጠይቀኝ ምን ልላት ነው? ምን ልላት ነው? የት መታ ነው የምትጠይቅ? የምትጠየቀው እታች ነው አይደል? እታች ደግሞ መመለስ ያለባትን ትመልሳለች። ደግሞ የፍቅረኛን ጸባይ ነው ያውቀዋል። በቃ እንደምንም ማሳምናት የሆነ ነገር ብላት አፏን አስይዛት ጸጥ ታስብላታለች። እንዳት ያርገው፣ እንዳት ያርገው። ከራሴ በላይ ያምናል። እርሶ ሰውዬ ግን አይቋጥሩ። አልቋጥርም። አንተም አትቋጥር። ምንድን ነው የሚባለው? ዝም ነው እንጂ። አሁን እንደው ልጄ ምን እያለቻት ይሆን? ምን እያለቻት ይሆን? ምን እያለቻት ይሆን? ልገምት። ምን ያስገምታል? ምን ግምት ያስፈልገዋል? የልጅን ጸባይ አታው ነው። ይህን እኮ ሄዳ ሰውየውን ለብር ስንል ገደል ነው ገለን ቀበር ነው ትላለች እኮ ትላለች እኮ። እንዴት ነው ማለት ይሄን ብሎ ገመች ገመት አትልም አቋጥሩ አትልም። እኔንም ለአልጋ ጨዋታ እንደሚፈልጉ አንቺንም ለሴክስ ነው የሚፈልጉሽ። አንቺ ቅሌታ! እኔን እንዴት ብትንቂ ከዚህ ከጠነዛሽ ሽማግሌ ጋር የምትጠረጠሪ? አትጥይብኝ። ታዲያ ልጅ ካልሆነ በዚህ ምሽት እዚህ ምን ትሰሪያለሽ? የፈለኩትን ሳምና አባሽ አገባሽን ሸርሙጣ። አዎ ሸርሙጣ ነኝ። ገላዬን ሽጬ ነው ገንዘብ የማገኘው። ግን እንዳንቺ ለውርስ ብዬ አልሸረሙጥም። እሺ ባሽ ወሰነ የምታወሪው እንዳውም ሰውዬው ውስጥ አንድ ብር አታገኝም። እሺ በሰርቪሳት ሰውዬው ሞታል እና ባባባሩ ውስጥ ቀብሮታል። ምንም የለም ምንም። አሁን የነገረች ተደረኩት። ምንድን ነው ያደረግሽው? አንቺ ደደብ! ምንድን ነው ያደረኩት? በእናታችሁ አትግደሉ። እኔ ምንም አላውቅም። ቆይ አንቺ ልጅ ምንድን ያደረግሻት? አባዬ ቀሸሩምጣ መሰሉኝ፣ አልቻልኩም። እውነቱን ነገርኳት። ምንም ነገር አላውቅም። እውነት እባካችሁ አትግደሉ። እኔ ገላዬን ሽጬ ነው የምኖረው። ይኸውልሽ መጀመሪያ መሳደብ አለብሽ፣ ሲቀጥል ደግሞ ተረጋጋ። እዚህ ማናችን መንገድ አይደለም። በቃ አቶ በፍርዱ ግን በደስታ ብዛት ሲባቸው ቀጥ አልገባኝም። ግን እውነት ግን ሞተዋል? አቶ በፍርዱ ሞቱ? አዎ ሞቷል። እኛ ግን አልገደልናቸው። በቃ እኔ ልሂድ። በቃ እውነት ለማንም ምንም አላየሁም፣ አልናገርም። በቃ
እኔ ልቀቁኝ ልሂድ። ኧረ ነው አይ አንቺንማ መልቀቅ የለብንም። ምክንያቱም ይህ አናምንሽም። አልናገርም። በእውነት እኔ ጌታን ለማንም አልናገርም። እመኑኝ እባካችሁ። የለም አይሆንም እናቴ። ምክንያቱም አንቺን እዚህ ነገር ውስጥ ማስገባት የግድ ነው። ለአንቺም ለእኛም ጥቅም ሲባል። የምን ጥቅም ነው? ጥቅሞቹ ምን መሰለሽ? አንደኛ ነገር እዚህ የመጣችሁ በአጋጣሚ ሳይሆን እድል ጠርታት ነው አይደል? እድለኛ ነሽ። እንኳን ደስ አለሽ። በጣም ማለት ጋሽ ሁሉ ለተሪ ደርሷቸው 20 ሚሊዮን ብር እጃቸው ላይ ነው ደግሞ። ስለዚህ እድለኛ ነሽ ማለት ነው። ገባሽ? ብሩ ደግሞ ለተሪ ለሚሄድና ማውጣው ነው ምንጨሪ እኩል ነው። አንተ የተፈጠረ መጀመሪያ የምትወሰው የዘረግሽ ነው። ከዛ ሲከተል አቶ ክፍሌ ከዛ ሲከተል ደግሞ እኔ መጣ። ከዛ ሲከተል ደግሞ ሚስቴ ነገር ከሚስቴ ሲከተል ደግሞ ባሪሙን አባዬ ሰማ ጸሎት ያበጠራ ሲደርስ ይሁን። ቆይ እሳቸው ግን ምን አይነት እድለ ቢስ ናቸው በእውነት? አይደል እድለ ቢስ። እኛ ግን እድለ ቢስ በጣም እንጂ 20 ሚሊዮን ብር? አዎ 20 ሚሊዮን ብር። አሁን እስገባሽ? እኔ ልሽሩም አይደለም እዚህ የመጣሁት እድል ጠርታኝ ነው። እባክሽ እንዴ! ይሄንን የመሰለ ወንጀል ከመስራት ሽርሙጥና ሳይሻል አይቀርም። እሺ ምን ነው ወይዘሮ? እሺ እንደው ሁኔታሽ ሁሉንም አላማረኝም። ችግር አለ እንዴ? አንቺ ሴትዮ ምን እያሰብሽ ነው? ለምን ከኛ ጋር ትቀላቀይ? ምንም መቀላቀል አያስፈልገውም። እዚሁ ብቻዬን እየባሰበት ይሻላል። በቃ ትቆጪ በቃለ በግልጽ እንነጋገርና ይፈታል አይደል? ምንድነው ማለቀሳት? አዎ ከዚህ በላይ ችግር ምን ይምጣና? የብሩን ግማሽ እኮ እናንተ በቤተሰብ ተከፋፍላችሁ ጨረሳችሁ። እንዴት እናንተ ማለት እንዴ? አዎ አይገባም። እንዴት ይገባል? ሎተሪውን መጀመሪያ ያገኘሁት እኔ ሆኜ እያለ የሚደርሰኝ ግን ሩብ። አንተም ከነ ልጅህ እሱም ከነ ልጁ መጣ። ደግሞ እጅግ ተጨመረች። ኧረ እባክህ ሴትዮ ከኔ ራስ ወረድ በይ እንዴ! እኔ ፈልጌ እኮ አይደለም እዚህ ድረስ የመጣሁት እንዴ፣ ፈጣሪ ፈቅዶልኝ ነው። እኔም ዘመዴን መቀላቀል ፈልጋለሁ። እሺ አንቺ ዘመድ እስክትፈልጊ ድረስ እኛ አሁን ባለነው ልክ ሂሳብ ይሰራል። ሂሳቡን ወይኔ እድሌ ነው ብቸኛ አደረገኝ። እድሌ ነው ብቸኛ አደረገኝ። ግድ የለም ለዚህ የሚሆን ግን አንድ ዘመድ አላጣብሽ። ግድ የለም እንደው አሁን ነገር መተንተኑን ተውትና ሂሳባችንን እንካፈለውን እንቅጭን ነገሩ። እኔ የምልሽ እኔ ፍቅር ወይ ወደ አሁን ድርሻዬን ስወስድ ማለት ነው አንቺ ምን አይነት ስጦታ መገዛልሽ ነው ደስ የሚልሽ? ቢስ መኪና በእውነት የሚገርም ነው። እኔም እያሰብኩ ያለሁት እሱ ነው። ያ ታንደም ዝቀዳል ኧረ በእናትሽ ዞር በይ። ከጠላቶቼ ጋር ሆነሽ ለአንቺ ስንት ነገር ነበር የማስብልሽ። ይቅርታ አድርግልኝ እባክህ። እንዴት ስንት ነገር ሳስብልሽ? ስንት አትግደለኝ። ምንም አላደረኩም። አጋጣሚ ነው የመጣሁት። እንዴት ትከጂኝ? ለምን ትከጂኛለሽ? እንዴት ስንት ነገር ሳስብ
አታፍሪም? ቢያንስ ወጣ ብዬ ተፍተፍ አሁን ሰርቻ ብላሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አንቺ ወሬኛውን ስትዩ ለሆነ ሰው ነግረሻል አይደል? አረ ወላዲቷን እኔ ለማንም አልደወልኩም። አንድ ያለችኝ እሷ ናት። ስቸገርም ስራብም ስጠማም ጠያቂ። እኔ ለማንም አልደወልኩም ከሷ ውጭ። ለማንም አልደወልሽ? ሃሎ እታለም፣ ዛሬ በጣም ላስደስትሽ እፈልጋለሁ። አዎ ህይወቴ አጭር ስለሆነች ቤተሰቤን መካስ እፈልጋለሁ። ያለ የሌለ ዘመን ማን አለኝና ለማን እደውላለሁ? አንቺ አቃጣይ ለማን አባሽ ነው የተናገርሽው? ኧረ እኔ በፈጣሪ ለማንም ትንፍሽ አላልኩም። አንቺ ለማን አባሽ ነው የተናገርሽው? ኧረ ገና አሁን ነው እዚህ ለራሱ የደረስኩት። ምን ጉድ ውስጥ ነው የከተተኝ? እሺ ታዲያ ለምንድን ነው የማታምኑኝ? አንቺ ነሽ የደወልሽው? ለማን አባሽ ነው የደወልሽው? እኔ ለማን ደውላለሁ? ምን አቀብሻለሁ? ለማን ነው የደወልሽው? አትናገሪም እንዴ? ለማን ነው የደወልሽው? ትክክል ይረሳ ሴታ ምን እንዳላዋርደሽ? ሴታ ሴት? አዎ ሴታ ሴት። ምን አንቺ የእሷ ደግሞ ሁሉ ነገር ላይ ጠይቅ እዚህ የሆነ ነገር አደረጋችሁ። አብረን ለምን ነው ጉዳዩ እኔ ብቻ ነው እንዴ? መጀመሪያ ገባል ይልቀደም መጀመሪያ አንተ ምንድን ነው የሚያሮጣት? አሁን ግን ስንት ይሆን የደረሳችሁ? ምን አውቃለሁ ግን ስንት ይሆናል እንደሚያስበው ሁሉ ጨፈራ በዛ። ኧረ ብዙ ነው። ምን አውቃለሁ ግን ብዙ እኔም እንጃ አላውቅም። በእናትህ እኔ ወይኔ በእናትህ እኔ ስንት ነገር እንደሚገዛ ታውቅም። ነው ብትን ነው የምንለው ላንበታል ብር ብቻ ይምጣ። ጀለሱ እንገራቸው ነው ማለት ውድ ወገኖቼ ከዛ እዚህ ድረስ አብራችሁን ስለመጣችሁ ሁላችሁንም በቅድሚያ ማመስገን እፈልጋለሁ። በመቀጠልም ደግሞ እኔ በሚደርሰኝ ድርሻ ላይ የእናንተ ሚና ከፍተኛ ስለሆነ ለእያንዳንዳችሁ በጥሬ ገንዘብ የሚሰጣችሁ ይሆናል። ይህንንም ስነግራችሁ በታላቅ ደስታ ነው። ይሄ ሂደት 2 ቀን ያስፈልገዋል። እናንተን ማንገላታት መስሎ ስለተሰማኝ ከዚህ በላይ ማቆየት አስፈላጊ መስሎ አልታየኝም። እናም በመጣንበት መኪና ሁላችሁም አብራችሁ ትሄዳላችሁ። ይህንን ስነግራችሁ በጣም እያዘንኩኝ ነው። በቃ እንግዲህ በሰላም ግቡ። እዛ ያገናኛል። ሰላም ሁኑ። በሉ ቻው። አይ እንደው እቺ ኧረ እንደው እንዲሁ እኮ ነው በቃ በጨዋታ ልብ ፍርስ የምታደርገው። አይ እንደው አይ እኔ ብለው ከፍልዬ እንደው ብሩ ስትካፈል ግን ምን ልትሰራበት አስበህ? እኔማ ምን አስባለሁ መሰለሽ? ምን ይሰራበታል ብለሽ ነው? በዚህ በስተርጅና መጀመሪያ ከቤተ ክርስቲያን ጃንጥላ ሙሉ የሰረቀውን ገንዘብ ይመልሳል። አንቺ አይ ዝም ብለሽ አፍሽ እንደመጣልሽ አታውሪ። እኔ ሰርቄ አይደለም በቃ ሴጣን አሳስቶኝ ነበረ። መልሻለሁ እኮ። እኛ ሰዎች እኮ ስህተት ስንሰራ ከርመን በሴጣን ማሳበብ ልማዳችን ሆኗል። አይኛ
አይ እቺ ደግሞ ተረተሽ ሞተሻል። እናቴ ቀላችሁ አይጠገምም። እኔ በጣም ደግሞ መስፈል ጀማለው ደረገ ጠቅዬ እንደው አንተስ ምን ልትሰራስ? እንግዲህ ምን መሰለሽ እኔ አይ ኧረ ተው ምን ልትነግረን? ያ እናውቃለን እኮ ምን አንተማ ለምን ትነግረናለህ? እሱማ ያው የታወቀ ነው። ግሮሰሪ ከፍትና የሴት ጥማት አለበት አይደለ? ሴቶቹን እየሰበሰበ በቃ ምን ነው የኔ ያህል እንዲህ ተመስጦ መመልከት? ድርሻችን ታውቋል አይደል? ስለዚህ አቦ ተነስተን በቃ የምን መጨነቅ ነው? ፈታን በልበት እንጂ። ቆይ ዘና ፈታ ከማለት በፊት አንድ ያልጨረስናት ጉዳይ አለች ጎበዝ። አንቺ ደግሞ ምን ቀረልቲ ነው? የመናገር መብት አላት እኮ። ለምንድን ነው የምታስቆማት? አንቺ ደግሞ ደርሶ ፖለቲከኛ ለመሆን አትሞክሪ። ለምንድን ነው ጮክ ብለህ የምታየኝ? ጮክ ብሎ ማየት ደግሞ ምን ማለት ነው? ኧረ ተዋት አባዬ፣ እኛ ላይ እኮ ሙድ እየያዘች ነው። ይኸውልሽ ደርሰሽ አጉል አራዳ ለመሆን አትሞክሪ እሺ? እኛም እኮ ወጣቶች ነን። አሁን ስልችት ያለኝ የዚህ ቤት ክርክር ነው። ቆይ በቃ ሐሳቤን አጠር አድርጌ ነግራችኋለሁ። ለማንኛውም እድሉን ስለሰጣችሁኝ አመሰግናለሁ። ይኸውላችሁ ጉዳይ ምን መሰላችሁ? ነገ ሎተሪውን ልናወጣ ስንሄድ አንድ ላይ ነው ሁላችንም የምንሄደው ወይንስ ማን ነው የሚሄደው የሚለውን ለመናገር ለምን ሁላችንም እንሄዳለን? ወንድሜ አይደል እንዴ? ባይሆን እናንተ ነው ክዬ እኔ እሄዳለሁ። ገንዘባችሁንም በሐቅ አበጣለሁ። እባክሽ ምን ሆነሽ ነው? ራስሽን ደርሶ ተወካይ የምታደርጊው አንቺ ምንሽ ይታመናል? ባይሆን እኔ አይደለ ማን አንተንም ትሄደው ክፍሌ? ምን ነው የቤተ ክርስቲያኗን የጥለዋን ረስተሃት ነው? አይ እንግዲህ አሽሙርሽን ወደዛ ተኝ። አንቺ ከሌላ አትወርጅም እንዴ? አይ አይሆንም። ይኸውልሽ ችግር የለውም። እኔ እነሱን ጠቅላላ ወክዬ እኔና አንቺ አብረን እንሄዳለን። አያሳስብሽ፣ ችግር የለውም። አንተስ ብትሆን የእድሩን ብር አድርገህ መብላትን ረስተኸው ነው እንዴ? አንተሳ አንዱ አይደለ እንዴ? አንተ እኮ የታወቀ ነህ። አንተን ማን አምኖ ነው የሚልከው? አይሆንም። ወንድሜ ነው እኮ አልኳችሁ። እሱም በህይወት ቢኖር ኖሮ ይሄንን ነበር የሚያደርገው። ለምን ክርክሩን አታቆሙና በድምጽ ብቻ እናደርገው? ያስማማናል። ቆንጆ ነው። አሪፍ ነው። እውነትሽን ነው። በድምጽ ብልጫ ቢሆን ነው የሚሻለው። እኔን ግን ከዚህ ውክልና አስወጡኝ። ምክንያቱም እዛ ሄጄ የምዘባርቀውን ነገር አላውቅም። ደግሞ የምዘባርቃለሁ፣ አውቀዋለሁ ራሴ። ጥሩ፣ ይሄ ጥሩ ሀሳብ ነው። አንድ ሰው ራሱን ከውክልና ነፃ አድርጓል። እኔን ደግሞ በቃ ከጥቅሙ ተካፋይ የመሆን ፍላጎቴን ትቼዋለሁ። ስለዚህ ከዚህ ነገር አስወጡ። እዚህ ጨዋታ ውስጥ በፍቃደኝነት መተሽ ዘው ብለሽ ገብተሻል። ታዲያ የዚህ ጨዋታ ህግ ምን መሰለሽ? ከዚህ ጨዋታ እወጣለሁ ራስን ማግለል አይቻልም አይደል እንዴ? አዎ አንዴ ታዲያስ አይ አትወጪ። በቃ በሐሳባችሁ ተስማምቻለሁ። ማለት ሁለት ወጣቶች ሂዱ በሚለው ግን እነሱ ሲሄዱ እኛ ሁላችንም እዚህ ቁጭ ነው የምንለው። እመኑኝ፣ አንዳችሁም ለየት ያለ እንቅስቃሴ ብታሳዩ ወዲያው ለፖሊስ ደውዬ ዝብርቅርቅ ነው የማደርገው። ተግባብተናል? ማለቴ ከተስማማት። አይ ምን አሁን እኮ በዛ ማለት እኮ አያስፈልግም። አሁን እንግዲህ ከሁላችሁ ማለት እንግዲህ አንድ የተማረ ሰው ማን ነው ይባል እጃችሁ ነው ይባል እሷን ነው የምትሉት። እሷ ነች እኮ ያለችው። አንድ የተማረችም የትም ቦታ ብትሄድ ማሳመን የምትችል የምትታመን እሷ ነች። ስለዚህ እሷን ብንሞክር ጥሩ ነው። በዛ ላይ ያሰብኩት አይ የለም የኔስ ልጅ ከማን ያንሳል? ባይሆን እሱ ሁሉንም ወክሎ እሱ ይሄዳል። የምን እርስ በርስ መጠቃቀም ነው እንዴ? ኧረ አባዬ መጠቃቀም ምናምን አንድ አካል አንድ አምሳል እኮ ባልና ሚስት ሆነናል እኮ። እኔ የምልሽ እነዚህ ሰዎች መች ነው የሚስማሙት? ይሄ እኮ የሰው ልጅ ባህሪ ነው። የሰው ልጅ ሲሰርቅ እንጂ ሲካፈል አይስማማም ሲባል ስንት ትክክል። እሱማ ልክ ነሽ። ግን ከነገ በኋላ ሁላችንም ሀብታም ስለምንሆን ተስማምተንና ተፋቅረን እንኖራለን። አይምሰልሽ።
ለራሳችን ላብ ሰርተን ያመጣነው ገንዘብ ነው እንቅልፍ ሊሆን የሚችለው። የሰው ላብ የሰው ነው። በቃ ተስማማን አይደል? ስለዚህ ሁላችንም ቃል እንገባባ። በንካካድ ፈጣሪ ካደን፣ በንካካድ ፈጣሪ ካደን። ይቅርታ መንገድ ልቀቁኝ ነው። በጣም ይጨንቃል። ጸባይሽ ነው? እኔ የምለው አሽሽ ነው እንዴ ብታጨሽ? ምን ነው ችግር አለ? ምን አሽሽ? ሲጋራም ቢሆን እኮ እዚህ ቤት ላይ በጣም ያስጠላል። እሺ እኔ የምልሽ እቺ ነገር ድፍረት አሪፍ ነች ምናምን ሲል የሚሰማ ነበር። የምር ነው እንዴ? ቀላል ድፍረት ይሰጥ ከምን እና አንዴ ታስሞክሪ። ይኸውልህ ይህንን ስታጨስ ወንድ ነው የምትሆነው። ማለቴ እዛ ነገር ላይ ማለቴ ነው። በጣም አሪፍ። እኔም የፈለኩት ለሱ ነበረ። በእናትሽ አንዴ አስሞክሪ። ከዛሬ ውጭ ቀን ከተጠቀምከው ከነጭራሽ ነው ስሜትን የሚያጠፋልክ። ኧረ እኔ ለዛሬ ብቻ ነው የፈለኩት። አትደንግጭ። ዛሬ እኮ ደስታ ቀን ነው። መደባበቅ አያስፈልግም። ፈታ ብለሽ መጠጣት ያለብሽ። አይ ማለት አባዬ ካየ ይቆጣል። ችግር የለውም። እችን ይቀርቻል። ከፍቅረኛሽ ልጅ ፈታ ዘና ብሎ ባስች ልጅ ልጅ አመሰግናለሁ። ችግር የለም። አንቺ በጣም ሙድ ያለው አይደል? በጣም አሪፍ ዕቃ ነው። ተመቸህ እንዴ? በጣም በጣም በእናትሽ አንድ ትደግሚኛለሽ? ኧረ ተረጋጋ። ኳስ በመሬት ሲሆን ማለት ነው። ኧረ ኳስ በመሬት እዚህ ላይ አሁን ውስጥ ገብተህ አንድ ሲጋራ ታኮ ነበር። ሰላም የምር እሺ
ምን ነው አንበሳ? ምንም ዝም ብዬ ነው። እንካሳበት ቀለል ይላል። እንካሳበት ቀኛራ በጣም ተባደደ ነው። በጣም የምታስቀኝት በጣም ነው ወደድ እሷም በጣም ወደድ ግን ቀናተኛ አይደለች። ይሄ እንደዚህ አይነት ሴት አለች። እኔ በደንብ አይቼው፣ በተለይ ደግሞ እኔ ጋር ስታይ ጭጭር ነው የሚያደርጋት። በጣም ምስኪን ሴት ነች። ደግሞ ካንቺ ጋር ምን ከተዋወቅን ምን ያህል ነው? በተሳሳተ መንገድ አስበሻት ነው። ኧረ በቃ ካለኝ አሁን ወደ ውስጥ እንግባ። በዚህ ሰዓት እዚህ ካየችን ጥሩ አይመጣም። እሺ ጊዜ ያው እንደዚህ ነው። እጅ ከፍንጅ እንደዚህ ነው። እንዴት ነው አንተ? አሁንማ ምን እኮ አሁን ምን ችግር የለውም እኮ አሁን አማቾች ሆነን የለ አንተም አማች ሆነሃል፣ አማቾኝ ያለው ልጆቻችን ተጋብተዋል፣ ተፋቅረዋል አይደል እንዴ? ከአሁን በኋላ እኮ የሚያሳስብ ነገር የለም። አንተም ታዲያ ይህችን አመልህ መተዋል እኮ ያው ታሳየህ ከኔ ጋር ዘመድ ነው የሚፈልግ እንዲህ አይነት አመልህን መተው አይደል እንዴ የሚያስፈልገው? ኧረ እኔ አልከታተልም። እኔ ምን ያከታተለኛል? ኧረ እኔ ፈጽሞ አልከታተልም። ለምን መሰለህ? ማንም ሰው በራሱ ህይወት መኖር ከፈለገ የሌሎችንም ሰው ህይወት ማክበር አለበት። ከዚህ በኋላ ሀብታሞች ነን እኛ። በዛ ላይ እንዴ ሀብታም ቢሉ ሀብታም እንዴ እንዴ ነገ ከነገ ወዲያ እኮ ምን ሆነን እንኳን ማድረግ ያለብን ማድረግ ያለብን አይደል እንዴ? ታምራለች። ማንም የለም እንዴ? ምንድን ነው? ሁሉም ለሽ ብለዋል። እኛም እንግዲህ እንግባና ለሽ
ዜድ 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 እኔ ምን አልኩ? ዜድ ሰርፕራይዝ ልታደርገን ነው አላልኩህ? አንተ ብለሃል። ታዲያ አንተ እኮ ብለሃል። ታዲያ ተመስገን። እኔ ልጅ አምላክ እኔ ልጅ አምላክ ከፍ ይላል። ዜድ ግቢ። የፖሊስ አባል አቶ በፍርዱ በመግደል ወንጀል ተጠርጥራችሁ አብረን ወደ ፖሊስ ጣቢያ እኔ አልገደልኩም። ጉድ አንደኛ አያ ምን ፖሊስ አባል በአቶ በፍርዱ የግድያ ወንጀል ስለተጠረጠራችሁ አብረን ፖሊስ ጣቢያ እንሄዳለን። ምን ላይ ባካችሁ ለምርመራ ስለምትፈልጉ ባካችሁ